በኢትዮጵያ አውቶሞቲቭ ኢንዱስትሪ ውስጥ በስፋት እየተወደዱና እየተለመዱ የመጡ 6 የቢዋይዲ ምርት የሆኑ የኤሌክትሪክ ተሽከርካሪዎች አሁናዊ ዋጋ ከምን ደርሷል? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 የኤሌክትሪክ ተሽከርካሪዎች መካከል የተመረጡትን ይዘንላችሁ ቀርበናል። በተጨማሪም ስለ ፕላጊን ሃይብሪድ እንዲሁም ኖርማሉ ሃይብሪድ የብዙዎቻችሁ ጥያቄ ነው። የትኛውን ብንገዛ ይሻላል? የሁለቱ ልዩነትስ ምንድነው? የሚለውን በዚህ ቪዲዮ ምላሽ እሰጣችኋለሁ። እንደምታውቁት በኢትዮጵያ የመኪና ገበያ ላይ አሁን ላይ በተለይ የኤሌክትሪክ ተሽከርካሪዎች ገበያቸው እየተቀዛቀዘ መጥቷል። ከዚህ ጉዳይ ጋር ተያይዞ እንግዲህ ዋነኛ መንስኤ የሚባለው የገዥ ፍላጎት ማጣት ነው። ገዥ ፍላጎቱ ሲቀንስ የመኪና ዋጋ የማይቀንስበት ምክንያት የለም። እስኪ የእንደ ተሽከርካሪዎቹን አሁናዊ ዋጋ ወደ እናንተ ሙሉ ሪቪውን በማስቀደም ላድረስ። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የምንመለከተው ብዙዎቻችሁ የምትፈልጓት ብዙዎቻችሁም የምትወዷት BYD E2 2025 ሞዴል ነው። እነዚህ ተሽከርካሪዎች ቦዲ ታይፓቸው ሃሽባክ ሲሆን 5 ሰው መጫን ይችላሉ። የነዚህ ተሽከርካሪዎች ኢንጂን 55 ኪሎዋት ሲሆን 74 ሆርስ ፓወር ያመነጫል። እነዚህ ተሽከርካሪዎች በአንድ ፉል ቻርጅ 405 ኪሎ ሜትር መጓዝ የሚችሉ ሲሆን በነዚህ ተሽከርካሪዎች ላይ የተገጠመላቸው ድራይቭ ታይፕም ሲንግል ሞተር ፍሮንት ዊል ድራይቭ ነው። የነዚህ ተሽከርካሪዎች ቶፕ ስፒድ 130 ኪሎ ሜትር በሰዓት ሲሆን አሁን ላይ እነዚህ ተሽከርካሪዎች በሁለት አይነት አማራጭ ለገበያ ቀርበዋል። ያ ማለት ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 450 ሺህ ብር እስከ 4 ሚሊዮን 500 ሺህ ብር አካባቢ በዚህ ሰዓት ለገበያ መቅረባቸውን ተመልክተናል። በሁለተኝነት ደረጃ ያስኩላችሁ BYD ዮዋናፕ ነው። የ2025 ሞዴል ይህ ተሽከርካሪ ቦዲ ታይፑ ሃሽባክ የሚባል ሲሆን 5 ሰው መጫን ይችላል። ይህ ተሽከርካሪ ድራይቭ ታይፑ ፎር ዊል ድራይቭ ሲሆን በዚህ ተሽከርካሪ ላይ የተገጠመለት ኢንጂን 130 ኪሎዋት ሃወር ነው። ይህም 174 ሆርስ ፓወር ያመነጫል። የዚህ ተሽከርካሪ ባትሪ ካፓሲቲ 45 ኪሎዋት ሃወር ሲሆን ይህ ተሽከርካሪ ቶፕ ስፒዱ 160 ኪሎ ሜትር በሰዓት ነው። ይህ ተሽከርካሪ በአንድ ፉል ቻርጅ 401 ኪሎ ሜትር መጓዝ የሚችል ሲሆን ይህም ተሽከርካሪ በሁለት አይነት አማራጭ ለገበያ ይቀርባል። ይህም በስማርት ድራይቭ እንዲሁም ደግሞ ኦል ዊል ድራይቭ። አሁን ላይ በመዲናችን አዲስ አበባ ላይ በኦል ዊል ድራይቭ ለገበያ የቀረበበትን ዋጋ ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ5 ሚሊዮን 800 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በሶስተኝነት ደረጃ ያስኩላችሁ BYD ሶንግ ፕላስ ነው። ይህ ተሽከርካሪ ቦዲ ታይፑ ክሮስኦቨር SUV የሚባል ሲሆን 5 ሰው መያዝ ይችላል። የዚህ ተሽከርካሪ ድራይቭ ታይፕ ኦል ዊል ድራይቭ ሲሆን ይህ ተሽከርካሪ ኢንጂን ታይፑ 152 ኪሎዋት ሃወር እንዲሁም በ204 ሆርስ ፓወር ያመነጫል። የዚህ ተሽከርካሪ ባትሪ ካፓሲቲ 68.8 ኪሎዋት ሃወር ሲሆን በአንድ ፉል ቻርጅ 610 ኪሎ ሜትር መጓዝ ይችላል። ይህ ተሽከርካሪ በአሁኑ ሰዓት ከቦታ ቦታ ልዩነት ቢኖራቸው ከ7 ሚሊዮን 50 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 ተሽከርካሪዎች መካከል BYD ሊዮፓርድ 5 የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ ድራይቭ ታይፑ ኦል ዊል ድራይቭ ሲሆን ይህ ተሽከርካሪ በዱዋል ሞተር የተገጠመለት 5 ሰው መጫን የሚችል ተሽከርካሪ ነው። በዚህ ተሽከርካሪ ላይ የተገጠመለት ኢንጂን 310 ኪሎዋት ሲሆን በ422 ሆርስ ፓወር ያመነጫል። ይህ ተሽከርካሪ ቶፕ ስፒዱ 201 ኪሎ ሜትር በሰዓት ሲሆን በዚህ ተሽከርካሪ ላይ የተገጠመለት ባትሪ ካፓሲቲም 72 ኪሎዋት ሃወር ነው። ይህ ተሽከርካሪ በአንድ ፉል ቻርጅ 610 ኪሎ ሜትር መጓዝ የሚችል ሲሆን አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 800 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ሌላው ሁለቱን ተሽከርካሪዎች ዋጋቸውን ብቻ ልስጣችሁ። ቀጣይ የሃይብሪድና ፕላጊን ሃይብሪዱን የተወሰነ መረጃ እንዲሰጣችሁ BYD ዮዋን ፕላስ አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 750 ሺህ ብር ጀምሮ ለገበያ ቀርበዋል።
BYD ሽን ፕላስ ደግሞ ከቦታ ቦታ ልዩነት ቢኖራቸውም ከ5 ሚሊዮን 370 ሺህ ብር ጀምሮ ለገበያ መቅረባቸውን በዚህ ሳምንት ያገኘነው መረጃ ያመለክታል። ሌላው በአሁኑ ሰዓት በኢትዮጵያ የአውቶሞቲቭ ገበያ ላይ የነዳጅ ዋጋ መዋዠቅና የዘመናዊ ቴክኖሎጂ መምጣትን ተከትሎ ሃይብሪድ የሚል ቃል በሁሉም ሰው አንደበት በስፋት እየተደመጠ ይገኛል። ይሁን እንጂ በገበያ ላይ የሚገኙ የሃይብሪድ ተሽከርካሪዎች በሙሉ አንድ አይነት አሰራር ወይንም ጥቅም የሚሰጡ አይደለም። አንዳንድ የሃይብሪድ አይነቶች የተሰሩት የተለያዩ የአነዳድ ሁኔታና የፍላጎት ደረጃ ተብለው ነው። በመሆኑም ሚሊዮኖችን አውጥታቸው ከመግዛታቸው በፊት ለኪሳቸው እንዲሁም ለአኗኗራቸው ዘይቤ ትክክለኛውን መኪና ለመምረጥ በእነዚህ አዳዲስ ቴክኖሎጂዎች ዘርፍ የተወሰነ መረጃ ልስጣችሁ። ሚልድ ሃይብሪድ የተሰኘው ነው። ይህ ቴክኖሎጂ በዘመናዊ የአውቶሞቲቭ ዓለም ውስጥ እጅግ ተመራጭ እየሆነ የመጣ ሲሆን ዋና ዓላማው የነዳጅ ሞተርን አቅም በኤሌክትሪክ ድጋፍ ለማሳደግ ነው። አሰራሩም መኪናውን በዋናነት በናፍጣ ወይም በቤንዚን ሞተር እንዲንቀሳቀስ ሆኖ ጥቂት የኤሌክትሪክ ኃይል የሚያመነጭ 48 ቮልት ባትሪ እንዲሁም ኤሌክትሪክ ሞተር ጄኔራል የተገጠመለት በመሆኑ ነው። በዚህም ፍጥነቱ የሚጨመርበት ወቅት ላይ የሚፈጠረውን ጫና እንዲቀንስ ያደርገዋል። ከዚህ ጉዳይ ጋር ተያይዞ ሰፋ ያለ ራሱን የቻለ አንድ ሙሉ የዚህን መረጃ የምሰራላችሁ ይሆናል። ሁለተኛው ሬጉላር ሃይብሪድ ናቸው። ይህ ቴክኖሎጂ በውስጥ የቤንዚን ሞተርንና ኃይለኛ የኤሌክትሪክ ሞተርን አጣምሮ የያዘ ሲሆን አሰራሩን መካከለኛው በዝቅተኛ ፍጥነት ሲጓዝ፣ በኤሌክትሪክ ብቻ ፍጥነት ሲጨምር ደግሞ በሁለቱም ሞተር እንዲንቀሳቀስ ያደርገዋል። በሶስተኛው ፕላጊን ሃይብሪድ ነው። እዚህ ላይ ነው እንግዲህ ሪከማንድ የማደርጋችሁ። ይህ ቴክኖሎጂ በሃይብሪድ እና በሙሉ ኤሌክትሪክ መኪኖች መካከል ያለውን ድልድይ ሲሆን በውስጡ እጅግ ግዙፍ የሆኑ ባትሪና ጠንካራ የኤሌክትሪክ ሞተሮችን ይዟል። አሰራሩም መኪናው ልክ እንደ ስልክ በውጭ ሶኬት ቻርጅ የሚደረግ ሲሆን ይህም በንጹህ ኤሌክትሪክ ብቻ ከ40 እስከ 80 ኪሎ ሜትር መጓዝ እንዲችል ያደርጋል። ባትሪው ካለቀ በኋላ መኪናው ወዲያውኑ ወደ ነዳጅ ሞተር ስለሚቀየር ለረጅም ጉዞ ስጋት አይፈጥርም። እኔም ይህንን እንግዲህ ፕላጊን ሃይብሪድ ነው ተመራጭ የማደርገው። እናንተስ ከሶስቱ የትኛው ነው የምትመርጡት? ኮሜንት ላይ አሳውቁኝ። ከዚህ ጉዳይ ጋር ተያይዞ እንግዲህ እነዚህ ሶስቱን አይነቶች የፕላጊን ሃይብሪድ እንዲሁም ከኤሌክትሪክ ጉዳይ ጋር ተያይዞ ያሉትን መረጃዎች ሰፋ ያለ ቪዲዮ እንሰራላችሁ። ኮሜንት ላይ አሳውቁኝ። እዚህ ድረስ የቆያችሁ የቻናል ቤተሰቦች 2 ቁጥር እንደተለመደው ጻፉልኝ። ለማንኛውም ቪዲዮን ላይክ ሼር አድርጉት። የኤሌክትሪክ ተሽከርካሪ ዋጋ እመኑኝ ይቀንሳል። ይህንን በቅርቡ የምናየው ነገር ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ላይክ እንዲሁም ደግሞ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።